ይቀሰጣቸዋለሁ እኩል በተነሱ ርዕሶች ዙሪያ ላይ የራሳቸውን ለምሳሌ ስዕል መጽሐፍ ቅዱሳዊ ነው የሚል ነው ርዕሱ። ስዕል መጽሐፍ ቅዱሳዊ ነው ወይ ነው ወይስ ምንድን ነው ርዕሱ? ትክክል። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ነው ዛሬ የምንወያይበት ርዕስ። ኦኬ፣ ስዕላት መጽሐፍ ቅዱሳዊ ናቸው ወይስ አይደሉም በሚል ርዕስ ነው የምናወራው። እንደሱ ብቻ አይደለም ቴዲ። ኦኬ፣ እንደሱ ብቻ ሳይሆን ስዕላት መጽሐፍ ቅዱሳዊ ናቸው አይደለም። አዎ አንዱ እሱ ነው። ከዛስ ባለፈ ስዕላት ያድናሉ አያድኑ፣ ይሰገድላቸዋል አይሰገድላቸውም፣ ይታጠንላቸዋል አይታጠንላቸውም፣ እነዚሁን ሁሉ ጭምር ያካትታል። ከስዕል ጋር የተያዘ ከስዕሉ ጋር የተያዘ ማለት ነው። ስለዚህ ከስዕልና ከስዕል ነክ ጉዳይ ይቅርታ ተቆርጬ ነበር የሚል ነው አይደለ? ከዛ ውጭ ወንድማችን ኤርሚያስ መቼም እንግዳ ነገር እንዳላሰብ ተስፋ አደርጋለሁ። ስዕላት ከመጽሐፍ ቅዱስ ስለ ስዕላት ስትናገሩ አንደኛ ታሪካዊ እንትናቸውን መጽሐፍ ቅዱስ ሰፖርቲንግ ዲቴሎቻቸውን እያስቀምጣችሁ ስለሆነ የምታወሩት ወደዛ ትገባላችሁ። ዋናው ምንድን ነው? ወደ ሌላ ርዕስ አንሄድም። አሁን ለምሳሌ ማርያም ታማልዳለች አታማልድም የዛሬ ርዕሳችን አለ። የምናወራው ወሬያችን ምንድን ነው? ከስዕልና ከስዕል ጋር ነው። ነገ ከነገ ወዲያ ደግሞ ስንገናኝ ሌላ ርዕስ ደግሞ መርጣችሁ እንደዚሁ እናወራለን። ጀስት ስፔሲፊክ የሆነ አድማጭ ተመልካዮች ላስይዝ ብዬ ነው። በቂ ደቂቃ ሰጣችኋለሁ ለሁለታችሁ። ስምንት ደቂቃ አሪፍ ነው ለመናገር። መጀመሪያ ቴዲ ደቂቃው ላይ ከመሄዳችን በፊት አይ ቲንክ ኔትወርክ የተቋረጠበት መስሎኝ ነበር ለፈለገ። ለእኔ እንደታየኝ ሁለት ቀይ አብርቶበት ነበር። ምናልባት ካልተሰማው፣ አዎ ስዕላት መጽሐፍ ቅዱሳዊ ናቸው ብሎ የሚል ነው አርዕስቱ። ግን ከእሱ ጋር አብሮ በተያያዘ ስዕላት ያድናሉ አያድኑም፣ ይታጠንላቸዋል ይሰገድላቸዋል፣ እንዲህ አይነት መጽሐፍ ቅዱስ ውስጥ አለ ወይ? በአዲስ ኪዳን በብሉይ ኪዳን ተፈቅዷል? ይህን ሁሉ ኢንክሉድ ያደረገ ነው እንጂ ስዕላት መጽሐፍ ቅዱሳዊ ናቸው ብቻ ብሎ የሚል አይደለም። አብሮ ይሰገድላቸዋል፣ ይታጠንላቸዋል፣ ይሰማሉ። የምንወያይበት ርዕስ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ናቸው። ከዛ ውጭ ግን ኤርሚያስ በየትኛውም አይነት ሀሳብ ዙሪያ ላይ ጥያቄዎች ካሉት ጥያቄ ላይ እነዚህን ሀሳቦች ማንጸባረቅ ይችላል። ልብ በልና ስሙ። ለምሳሌ ለስዕላት ይሰገዳል ወይስ አይሰገድም አለው። እኔ መጥቻለሁ፣ እኔ መጠየቅ ይችላል። ስዕላት ያድናሉ ወይንስ አያድኑም፣ ስላድኑ ይባላል ወይስ አይባል ምን ያለው እኔ መጠየቅ ይችላል። ከዛ ውጭ የምናወራው ሀሳብ በአጠቃላይ መጽሐፍ ቅዱሳዊ መሰረት ያለው ነው የሚሆነው። ለምሳሌ እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ። የእምነቴ የሃይማኖት መመስረቻ መጽሐፍ ቅዱስ ነው። ኦኬ፣ አንድ ፕሮቴስታንት ጋር ሳወራ የእሱ የእምነቱ መመስረቻ መጽሐፍ ቅዱስ ነው። ስለዚህ ከእሱ ጋር የምማውረው በመጽሐፍ ቅዱስ ነው። ስለዚህ ወንድማችንም ልክ ሀሳቦችን ሲያነሳ በመጽሐፍ ቅዱስ መሰረት መጽሐፍ ቅዱስን መሰረት አድርጎ በመጽሐፍ ውስጥ ማስረጃዎች እንዲያወራ እፈልጋለሁ። ስለዚህ ቴዲ ከመጽሐፍ ቅዱስ የሚወጣ ከሆነ ከኔ በፊት አንተ ታስቆመዋለህ ማለት ነው። ሀሳባችን በአጠቃላይ የሚሆነው በመጀመሪያ በመጽሐፍ ቅዱስ፣ ምክንያቱም ወንድማችን የፕሮቴስታንት እምነት ተከታይ ነው። ልዩነታችን ኢቨን በመጽሐፍ ቅዱስም ትምህርት ስለሆነ በመጀመሪያ የምንጀምረው ናቸው ወይንስ አይደሉም። ከዛ በኋላ ልክ ጥያቄ ሰዓቶች ስትሰጠን ለወንድማችን ኤርሚያስ የማቀርባቸው ጥያቄዎች ይኖራሉ። በተመሳሳይ እሱም ደግሞ አሁን ቅድም ያላቸውን ሀሳቦች እንደዚህ ለምሳሌ ስላድኖ ይባላል ወይስ አይባልም፣ ይሰግድላቸዋል ወይስ አይሰግድም፣ እሱ የሚፈልጋቸውን ሀሳቦች በአጠቃላይ መጠየቅ ይችላል። እኔ አለው ቀረብ ያለው ኦኬ ቴንክ ዩ። ልክ ነው። ስለዚህ በመጽሐፍ ቅዱስ ስዕላት ያድናሉ አያድኑም፣ በቤተክርስቲያኒቱ ትምህርቶች ላይ በቤተክርስቲያኒቱ አስተምሮት ላይ መጽሐፍ ቅዱስ የቤተክርስቲያኒቱ አስተምሮት ያድናሉ ወይስ አያድኑም አይደለም። አሁንም የሆነ ቃል አጠቃቀማችን እንጠንቀቅ፣ ርዕሱ እንዳይሰፋብን ማለት ነው። ርዕሱ ስዕላት ያድናሉ ወይስ አያድኑም መሆን አለበት። ያድናሉ ርዕሳችን አሁንም ሳትስማማ ፈርዘር እንዳንሄድ ማለት ነው። ኦኬ፣ በደንብ አሽ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ነው ርዕሱ። ቪዲዮ ማሳየት ይችላል። የውይይት ጥሪ የጠራሁበትን ቪዲዮ ማሳየት ይችላል። ኦኬ፣ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ነው ርዕሱ። ከዛ በኋላ ጥያቄ መጠየቅ ይችላል። ወንድማችን ቴዲ እየሰማኝ ከሆነ ለምሳሌ ስዕላድኑ ለምሳሌ ከዘላለም ሞት ነው ወይ ስዕላት የሚያድኑት? ኦኬ፣ ከምን አንጻር ነው እናንተ ስዕላድኑ የምትሉት ብሎ መጠየቅ ይችላል። ስዕላት ያድናሉ ወይስ አያድኑ በሚል ርዕስ እንወያይ ስላላል ነው ማለት ነው።
ሲጀመር ከዘላለም ሞት ያዳነን ክርስቶስ ኢየሱስ እንጂ ስዕላት ስላልሆነ እና በዛ ርዕስ የሚወያይ ክርስቲያን የለም። እኛ ሞኞች አይደለንም። መጽሐፍ ቅዱስ ጠንቅቀን የምናውቅ አማኞች ነው። ስለዚህ የምንወያየው ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም በሚል ነው። ከዚህ ውጭ ከሆነ ያው እንግዲህ ወንድማችን ላለመወያየት የሚያደርገው ጥረት እንደሆነ ረዳና ያው እንሰነባበታለን ማለት ነው። መወያየት የሚፈልግ ከሆነ ግን ቅድም እንዳልኩት ስለ ስግደት ስለ አድኖ ይባላል ወይስ አይባልም፣ ስለ ሁሉም ነገሮች የጥያቄ ደቂቃ ሲሰጠው በነዛ ጥያቄዎች ላይ ያው ገብቶ ጥያቄዎቹን መቅረብ ይችላል እንደፈለግ። ርዕሳችን ግን አሁን በመጀመሪያ ፕሩፍ የምናደርገው መጽሐፍ ቅዱሳዊ መሆናቸውንና አለመሆናቸውን። መጽሐፍ ቅዱሳዊ መሆኑን ወይም አለመሆኑን ባላረጋገጥነው ጉዳይ ይሰግድለታል ወይስ አይሰግድለትም እያልን ውይይት አንፈጥርም። ስለዚህ ፕሬስ ጊዜ አትፍቺ፣ አንተም ጊዜ አናባክን፣ ወደ ውይይቱ ንግባ። እንኳን ደህና መጣ። እሺ ቴዲ፣ እንግዲህ እየተናገርኩትን ነገር እዚህ እየሰማችሁን ወገኖች፣ እኔ ስዕላት መጽሐፍ ቅዱሳዊ ናቸው አይደለም ብሎ በሚለው አልወያይም አላልኩም። ይኸው መጥቻለሁ። እንደውም ይሄን ቀን ለብዙ ዓመታት ለ10 ዓመታት ያህል ከኦርቶዶክሳውያን አገልጋዮች ጋር ለመወያየት ፈቃደኛ ሆኜ ብዙ ጊዜ ጥሪ አቅርቤያለሁ እና ዛሬ ዲያቆን ፈለገ የቤተክርስቲያኒቱ ዲያቆን ነው። እሱ በዚህ ጉዳይ ላይ ሊወያይ መጥቷል። እኔም መጥቻለሁ። እኔ ስዕላት መጽሐፍ ቅዱሳዊ ናቸው አይደለም ብሎ የሚለውን አልወያይም አላልኩም። ልክ ነው። መነሻውን እናደርገው የእግዚአብሔር ቃል መሰረት አድርገን ነው። ደግሞም ቤተክርስቲያኒቱ ራሷ የኢትዮጵያ ኦርቶዶክስ ፈለገ ያለባት ስዕለ አድኅኖ ቅዱሳት ስዕላት ያድናሉ፣ ስዕላት ይሰማሉ፣ ስዕላት ይናገራሉ ብሎ የሚል መጽሐፍቶች፣ አስተምሮቶች አሏት። እሱን ሁሉ ኢንክሉድድ ያደረገ ከስዕል ግማሹን ልወያይበት ግማሹን ልጦ የሚባል ነገር የለም። ስለዚህ የፈለገውን ያህል ጊዜ ውሰድ ቴዲ። ምናልባት ደቂቃ ጨምረ መስጠት ካለበት ሰጠንና ከ8 ልክ አሁን ፖለቲከኞቹን ስታወያይ 8-9 እንደምሰጠው ከፍ የሚል ለምሳሌ 10 ደቂቃ ወይ 15 ደቂቃ የመጀመሪያ ጊዜ ይሰጠንና እኔም ከቤተክርስቲያኒቱ ከምታምነው ኦርቶዶክስ ከመጽሐፏም ከመጽሐፍቶቿም እሱም ደግሞ ከመጽሐፍ ቅዱስ እኔም ማምነውን እንደ ወንጌል አማኝነቴ ጠቅሶ ስለ አድኅኖ ያድናል አያድንም ብሎ የሚለውን እና ደግሞ መጽሐፍ ቅዱሳዊ አይደለም ብሎ የሚለውን ነው የምናወራው። አሁን እሱ እያለ ያለው ከመጽሐፍ ቅዱስ ብቻ ብሎ የሚል አይነት ከሆነ ኦኬ፣ ከመጽሐፍ ቅዱስ እንጀምራለን። አዎ፣ በኋላ ጥያቄ እኔም ልጠይቅም በውይይትም ሀሳብ ላንሳ። ቤተክርስቲያኒቱ ኦፊሻል የምታምናቸው የቤተክርስቲያኒቱ መጽሐፍቶች ራሱም በአውደ ምሕረት ላይ ሁሉ ጭምር ሳይቀር ሲናገር ሲያስተምርበት የሚውለውን እሱን ሁሉ ጭምር ነው ኢንክሉድድ ያደረገ ማለት። ከስዕል ውጭ አንወጣም። አርእስቱ ከማልዛሎት ታቦት ምናምን ነገር የሚል ነገር የለም። ስለዚህ በስዕላት ጉዳይ ነው። ስዕላቱ መጽሐፍ ቅዱሳዊ ናቸው አይደለም ብቻ ሳይሆን ያድናሉ ሳያድኑ ምን ጭምር፣ ይሰማሉ አይሰሙም፣ ክፉ በጎ ያደርጋሉ አያረጉም። ምክንያቱም በቤተክርስቲያኒቱ ውስጥ እንደዚህ አይነት ትምህርት ስላለ ማለት እሱን ሁሉ ጭምር ነው። ይኸው አለው። ምን ይላል ቴዲ? ቴዲ ምን ይላል በዚህም ጉዳይ? ፈለገ እኔም አለው ብሏል። በጥያቄዎችን መልክ አንተ በሚሰጠ ደቂቃ ላይ እነዚህ ምክንያቱም ዞሮ ዞሮ ከስዕል ጋር ከሆነ ይደግፈኛል የምትለውን ነገር ሁሉ እያጣቀስክ መናገር ትችላለህ። ፈለገም ደግሞ ከስዕል ጋር በተያያዘ ይደግፉልኛል የምትላቸው እንዲሁም ደግሞ በወንጌል አማኞች ዘንድ ቤተክርስቲያኒቷ የደገፈቻቸው ወይም ደግሞ እውቅና የሰጠቻቸው የሃይማኖት ሰዎች የጻፏቸው መጽሐፎች እነዚህን ሁሉ ጠቅሳለህ ብለህ ከስዕል ጋር በተያያዘ ነገር የምታነሳቸው ነገሮች ካሉ ዞሮ ዞሮ ወደዛ መግባታቸው አይቀርም እኮ ወደዛ መግባታቸው ስለ በቃ ይሄ ነበረ ውይይቱ ማለት ነው። በመካከል ላይ መጥቶ ቅድም የገባው ሰውዬ በመካከል ላይ መጥቶ በውይይቱ መካከል የኔን ጥያቄ ኢንተራፕት አድርጎ ገብቶ በተጨቃጨቀው ላይ አንድ ቪዲዮ ቆንጅ እያለኝ ብሎ ማሰማት ነውር ነው። ምክንያቱም አንደኛ የቤቱን ባለቤት ቴዲን ብሌም አድርጋችሁታል፣ ባላደረገበት ባላለበት። እኔ እንኳን ይህንን ያህል ጫና ሲደረግ በደቂቃዬ ላይ 7 ነው 10 ጊዜ እየተገለባበጠ ሲገባ ያን ያህል ጊዜ ቴዲን በደልከኝ እንኳን አላልኩትም። በእውነት ለዚህ ቤትም ለቴዲም ትልቅ ክብር አለኝ። ምንም እንደው ትናንትና የነበረው ነገር እኔም ጋር ፌር ያልሆነ ነገር ካለ ይቅርታ ጠይቃለሁ። ግን አብዛኛውን ግን 23 ሺህ ሰው ሰምቶታል። ቴዲ ትክክል መርቷል አልመራም። ኤርሚያስ በትክክል ተናግሯል አልተናገረም። ፈለገ ተናግሯል አልተናገረም። ማን ነበረ በቃላት ሲጎነትል የነበረ? ማን ነበረ ሲሳደብ የነበረ? ማን ነበረ ሲናደድ ሲቆጣ የነበረ? ማን ነበረ ቤተ እምነትን ሙሉ ጭምር ሲወርፍ የነበረ? ኦኬ፣ እሱን እናንተ ዳኞች አላችሁ። ስለዚህ ትክክለኛው ይሄ ነው። 9 ደቂቃ ነው ያሰማሁት። ትክክለኛው እኔ ጋር ከፈለጋችሁ ሙሉ ቪዲዮ አለ የ4 ሰዓት ከምናምን ነገር ማለት ነው። ትክክለኛው ቪዲዮ ይሄ ነው። የቤተክርስቲያኒቱን ሁሉ መጽሐፍ ኢንክሉድድ ያደረገ ነው። አዎ፣ መነሻችን ግን መጽሐፍ ቅዱስ ነው ብያለሁ።
መጽሐፍ ቅዱስ ነው ብያለሁ። መጽሐፍ ቅዱስን ከስንት በላይ እንደጠቀሰ ማን እንደጠቀሰ ግቡና ቪዲዮውን ይዩት። የነበራችሁ ድጋሚ ማየት አይጠበቅባችሁ። ማን ነው ብሉይ ኪዳንን ያብራራ? ማን ነው ሲጠቅስ የነበረ? እኔ ነበርኩ እንዴ ጥቅስ ጠፍቶብኝ አንደኛ ነገሥት መጽሐፍ ምዕራፍ 6 ብቻ ሲደጋግም የነበረ? ብሉይ ኪዳን ላይ እንዴት እንደተሰጠ ማቅረጽ እንዳለው ማን መሰረት በምን መሰረት ማን ትእዛዝ ተቀብሎ ማን ትእዛዝ ሰጪ ሆኖ እንደሰራ ስናገርበት ነበረ። ወንድሞች አሁን ይናገሩ፣ እኔ እዛ ውስጥ አልገባበትም። በጣም ይቅርታ። ይሄ እንዲህ ከሆነ ማርያምን ሰድቧታል ብላችሁ ስትሉ የነበሩ ኦርቶዶክሳውያን እዚህ ያሉ ወንድሞችና ወንጌላውያን ሁሉ አማኞች፣ ቴዲ በአንተ ቤት እነዚህን መጽሐፍቶች ትናንትና ይዣቸው ነበር፣ እዚሁ የተቀመጡት ቴብል ላይ። ኦኬ፣ ከእነሱ ውስጥ አንዱን መጅረጥ አድርጌ ገድለ ቅዱስ ጊዮርጊስ ማነው? ቅዱስ አባ ጊዮርጊስ ዘጋስጫ ወቅዱስ አባ ጸሎተ ሚካኤል መልኩ ነው እና የጸሎተ ሚካኤልና የአባ ጊዮርጊስ ዘጋስጫ መልክ ነው። በግዕዝና በአማርኛ የታተመው አሳታሚው የቅዱስ አባ ጊዮርጊስ ዘጋስጫና አባ በጸሎተ ሚካኤል አንድነት ገዳሙ ነው ያሳተመው። ገዳም ግለሰብ አይደለም። ገዳሙ ማን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳም ማለት ነው። ማርያምን የማይመጥን ነገር የጌታዬን እናት እችን ተናግረ ይሰጣለሁ። የጌታዬን እናት የአማኑኤልን እናት እኔም ሆንኩ በብዙ ሚሊየን የምንቆጠር ወንጌላውያን በክርስቶስ እህታችን ናት፣ በክርስቶስ እናታችን ናት። የመጽሐፍ ቅዱሷ አይሁዳዊቷ ማርያም ማለት ነው። እሷ የጌታችን እናት ናት። የምንሰድበት አንዳችን ምክንያት የለም። ኦርቶዶክስ ግን በስዕል ላይ ማርያም ነች ብለው የሚሏት ስዕል አድህኖ ብለው የሚሏትን ግን በእውቀት ሞግቻለሁኝ። የራሳቸው መጽሐፍቶች ውስጥ የተጻፈን ነውር እንዲገልጠዋለሁ ማለት ነው። እንዲገልጠዋለሁ። ቴዲ ሐዋሳ ላይ መተህ አይደለም የምጮኸው፣ እኔም አልጮህበትም። ምንም ያጠፋው ነገር የለም። ይሄ ቅን ወንድም ኢትዮጵያዊ ወንድም ማለት ነው። ምንም ያጠፋው ወንድም የለም። ኦኬ፣ እልቅ ቆስላችሁ ከሆነ ቁስለኛውን አክሙ፣ ታማችሁ ከሆነ ህመምተኛችሁን አክሙ። በራሳችሁ መጽሐፍትን የተዋረዳችሁት ኦርቶዶክሳውያን ተዋርደናል ብለህ ካልክ ኤርሚያስ አይደለም የሚያዋረድኩ። የተጻፈን ማንበብ ነውር ከሆነ ይኸው ዘወርሃ ታኅሳስ በሌላኛው ድርሳን ላይ ገጽ 4 ማለት ነው። ሁለት አይነት ድርሳን ስላለ ማነው ገድል ስላለ ይኸው እንደዚህ ይላል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ ሆተ ብርሃን እንደደረሰ የሚናገር በወርሃ ታኅሳስ 7 ቀንም የሚነበብ እንሆ የጻድቁ የአባ ጊዮርጊስ ገድል እንሰማ ዘንድ ልቦናችን ሀሳባችን እንሰብስብ ይላል። ከዛ በኋላ ይህንን እናንተ እነሱ ይበሉ እኔ እሰማለሁ ማለት ነው። ዳግመኛ ይላል ያው ዳግመኛም ለስም አጠራሯ ስግደት ይሁንና ይህን ንዑድ ክቡር ኢትዮጵያዊ ሊቅ ጻድቅ ቅዱስ አባ ጊዮርጊስ ከዕለታት በአንዲት ዕለት እንደ ልማዱ ከእመቤታችን ስዕል ፊት ሲጸልይ በፍቅሯ ጣዕም ሕሊናው ተመሰጠ። የቱ ጋ ነው ኤርሚያስ አበበ የተሳደበው? የቱ ጋ ነው ቴዲ ሐዋሳ ቤት ኦርቶዶክስ ተዘረጠጠ ከተገነጠለ ስትሎ የነበረው? ያለ መረጃ የተናገርኩት ነገር ካለ ከሰሱኝ፣ እዚሁ አደባባይ ይቅርታ ጠይቃለሁ። ያው ተመሰጠ። ወደ ስዕሏም ቀርቦ አቀፋት። በሃይማኖትም የስዕሏን ጡቶች ጠባ። ቻለው እንግዲህ የስዕሏን ጡቶች ጠባ በሃይማኖት ከጡቶቿም ጣዕሙ የሚያስደንቅ ወተት ፈሰሰ። አጠገበችው፣ አረካችውም። የተጻፈን ማንበብ ነውር ከሆነ ኤርሚያስ አበበ ነውረኛ ነው ማለት ነው። ጸሐፊዋ ኦርቶዶክስ የጻፈችው ነውር ካልሆነ እኔ የጻፈችው ማንበቤ ነውር ከሆነ ኦኬ፣ ሕሊናው ለዳኞች ይሰጣለሁ። እነዚህ ቴዲ አሁንም 6600 ሰው እየሰማ እዚህ ውስጥ እንኳን የሚሰሙ ማለት ነው ቢሃይንድም ያሉ እንዳሉ ነው። ኤርሚያስ አበበ የሚሆን እዚህ ያሉ ወንድሞች ስናወራ ያለ መረጃ ያለ ገጽ 63 ላይ ዘወርሃ ታኅሳስ ይኸው አባ ጊዮርጊስ ዘጋስጫ ገድል ጸሐፊው ሙሉ ወንጌል አይደለችም፣ መሰረት ክርስቶስ አይደለም፣ ገዳሙ ነው። ገዳሙ የማን ነው ባለቤትነቱ? የኢትዮጵያ ኦርቶዶክስ። እኔም ቤቱን የትኛውም እኔ ጋር ስትመጡ ያለ መረጃ አላወራም። ልክ ቴዲ ቤት አንዱ የሚመቸኝ ነው። ስለዚህ ወንድማችን ቴዲ ሐዋሳ በደለ ብላችሁ ኦኬ፣ በደለ ብላችሁ ራሱ ፈለገ ቤቱን ሲበጠብጠው የነበረው የተግባቦት ሕግ አቁም ተብሎ ሲባል የማያቆም 18 ጊዜ ሙዝ ልጣጭ ላይ የቆመ ይመስል እየተንሸራተተን የጥያቄ እንዳልጠይቅ እኔ ዲስትራክት በማድረግ ሊያስወጣ በነበረ ሳለ እሱን ስርዓት ሊያስይዘው ቴዲ ሐዋሳ ስለተከራከረው ቴዲ ሐዋሳ በድሎናል፣ ጫና አድርጎብናል ስትሉ የነበር ይቅርታ ጠይቁት። የእውነት
የወንጌላውያን አማኞቼ እኔ ላይ ያደረስከው በደል ካለ ወይ ደግሞ እኛን የወንጌላውያን አማኞችን ተጭነ ከሆነ እኔ ምንም ነገር የለብኝም፣ በ10 ጣት ይፈርማለሁ። ቴዲ አዋሳ ምንም ያጠፋው ጥፋት የለም። ህሊናችሁን ከተጠቀማችሁ ማለት ነው። ጥፋት አለ ብለው የሚሉ አይነት ከሆነ ይሄው ኦርቶዶክሳውያን ገብተው ነግረውሃል፣ ያንተን ጥፋትም መልካምነትህንም ነግረውሃል። እኔ ግን ያደረግከው መልካም ነገር ነው። የኔን ጥያቄ አልጠየክልኝም። ቴዲ አዋሳ የኔን ጥያቄ አልጠየቅም። የኔን ጥያቄ አልጠየቀም። የኔ ንግግር አልተናገረም። ቤቱን ስርዓት ለማስያዝ ነበር ያን ያህል ሲጨቃጨቅ የነበረው። ቤቱን ስርዓት ለማስያዝ ሲጨቃጨቅ ምን ያህል ስርዓት የጎደለው ሰው መሆኑን እኔ እያየው እየተገረምኩ ስቅ ነበረ እንጂ ቴዲ አዋሳ የኔን ጥያቄ ምን ይጠይቅልኛል? አልተመካከርን። እሱ የኦርቶዶክስ እምነት ተከታይ ይሁን እምነት የለኝም እኮ አለ። የኦርቶዶክስ እምነት ተከታይ የጴንጤም አይደለሁም አወያይ ነኝ አለ። ከዚህ በፊት የምናውቀው ኢትዮጵያዊ ነው። እንደውም የቴዲ አዋሳ ቤት እግዚአብሔር ምስክር ነው፣ በእኛ በወንጌል በኢትዮጵያውያን አጠቃላይ ኤርትራውያንና ኢትዮጵያውያን ፌር የሆነ በእውነት ፌር የሆነ አድሎ የሌለበት ዘርን፣ ብሔርን ወይ ደግሞ ሃይማኖትን ማዕከል አድርጎ አድሎ የሚያደርግ ቤት እንዳልሆነ በ10 ጣት የምፈርመው ነው። ስለዚህ ኤርሚያስ ተሳደበን ያላችሁት ይኸው ጠጡት። ዘወርሃ ታኅሳስ ቁጥር 1 ላይ እንዲህ ተጽፎላችኋል ማለት ነው። ስለዚህ አልበደልኳችሁም፣ ማርያምንም የጌታችን እናት አልተሰደብኩም። እዚህ የተጻፈውን ያወጣሁትኝ የጌታዬ እናት የጌታ እናት ናት። ሌሎች ወንድሞቼ በደንብ ይናገሩ። ልልቀቅላቸው። ዶክተር ሻውል እና ማነው የፓስተር ኖ አንተ ባለ ጉዳዩ ስለሆንክ አንተማ መቀመጥ አለብህ። ኤርሚሻ የምትሄድበት ከሌለ አንተ ትቀመጣለህ፣ እኛ ተናግረን እንወርዳለን። አንተው እዚህ ጋር ትሆናለህ። አንተና የምትመልሰው አንድ ቦታ አለ። ትክክልም ሊነገር የሚችለው በአንተ ላይ ነው። ገባ? አንተ ከወጣ ማን ይናገርልሃል? ሰርቨንት ጋድ የሚለውን አስገባው ቴዲ። ሰርቨንት ወይ ላዛሬ ሞዴሬተር ከሰጠኝ ሰርቨንት ጋድ ያው ከዛ ዮኒ እየቀጥሉ ሄዶ በትልቁ ሆንልኝ አንዴ እዚህ በትልቁ አንተ ቤተሰብ እዚህ በመጀመሪያ ከቴዲ ጋር ከስንት ዘመን በኋላ ነው በፔጁ የተገናኘ ነው። እሱም በፔጁ ሆኖ እኔም በፔጁ ሆኜ የምንወያያቸው ብዙ ነገሮች አሉ እና አንዴ ቤተሰብ ታፕታፕ ኮፒ ሊንክ አድርጉለት 700 ሺህ አስገቡ። እስቲ የምትወዱት የምታከብሩት ለህሊናችሁ ስትሉ የምትወዱት የምታከብሩት አንዴ 700 ሺህ ታፕታፕ አስገቡት። ከዛ እኔ አጠር ያለ ንግግር ነው የምናገረው፣ ወርዳለሁ፣ እንነጋገራለን። ከዛም ጥሪ እናቀርባለን። ይሄ ለአንዴና ለመጨረሻ ጊዜ ጥሪ የምናደርግበት ነገር ስላለ የወንጌል አማኞች በሙሉ ለአንዴና ለመጨረሻ ጊዜ ወይም የሚቀጥል ጥሪ አለ። ይሁላ ሊያደባድብ የደረሰው የገድል መጽሐፎች ናቸው። ስለዚህ በገድላት መጽሐፍ ላይ በቴዲ ቤት እኔ ፔጅ አስገብቼ ቴዲን እንዲያዋይ እንዳልኩት ሁላ የወንጌል አማኞች ኤርሚያስም ሜሎስም ሌሎችም ኤርሚያስና ሜሎስ ለኦርቶዶክስ ወንድምና እህቶች በገድላትና ድርሳናት መጽሐፋችሁ ላይ መነጋገር ይፈልጋሉ። ቴዶን አንዴ ታፕታፕ አድርጉልኝና የሆነ 800 ሺህ ምናምን አስገቡ። ከዛ እቀጥላለሁ። ስለሚፈልጉ እናንተ አክብራችሁ ጠርታችሁ እሱ እንደመጣ ሁሉ እናንተም ደግሞ ትመጣላችሁ ብዬ ስለማስብ ይሄን ጥሪ ተቀበሉ። ስለዚህ ሰውም አንደርስታንድ ያድርገው። ገድላትና ድርሳናትን ይሄን እንቀበላለን፣ ይሄን ደግሞ አንቀበልም ብላችሁ መታችሁ እንድታሳውቁ ለህዝቡና ህዝቡ የተቀበለውን ኦርቶዶክስ የተቀበለችውን እንዲከተል ያልተቀበለችውን ደግሞ ይሄ አይመለከተንም እንድትል በታላቅ ትህትና ከፍቅር ጋር ጠይቃለሁ። ስለዚህ አጨቃጭቀንም ከዛ በኋላ ማለት ነው። እየተደበቁ እስከ መቼ ይኖራል? እየተደበቁ አትንኩብን እየተባለ እስከ መቼ ይኖራል? ስለዚህ እርግጠኛ ነኝ የቶፕራውድ የምታደርጉ ኦርቶዶክሶች ሜሎስም ወንድማችንም ወንጌላዊ ኤርሚ ገድላትን አደራ በሰማይ አደራ በምድር አደራ በምትፈልጉት ነገር በገድላትና ድርሳናት ላይ ወንጌላውያን ጥያቄዎች አሏቸው። ጥሪ አቅርቧል ለማንኛውም ኦርቶዶክስ፣ ማንኛውም ድርሳናትና ገድላትን የሚከተል ኦርቶዶክስ እባካችሁ ይህን ጥሪ ተቀበሉና ኑ። እሱም ይዞ የመጣ ኤርሚያስ ኳሽ እኔን የምቀጠቅጠው ጋድ ኢዝ ማይ ዊትነስ
ሜሎስ ከዋሸ አልፋታህም። ሜሎስ ኤርሚ አልፋታህም፣ አዋርዳቸዋለሁ ቃል ለምድር ለሰማይ ከዋሹ በኦርቶዶክስ ላይ። ስለዚህ የኦርቶዶክስ ወንድምናቶች ኑና ይሄን ነገር ተቀበሉ። ይሄን ጥሪ ትቀበላላችሁ ብዬ አስባለሁ። ተቀብላችሁ መልስ እንደምትሰጡን እርግጠኛ ነኝ። ነመታችሁ ታብራራላችሁ። ተባረኩልኝ። 1 ሚሊዮን አስገቡልኝ። ለስገቡ አንዴ 900 ሺህ ደርሰናል። ብርክ በሉልኝ። 1 ሚሊዮን አንዴ ቴዶን አስገቡልኝ። ዮኒ ይሄን ጥሪ ካቀረብከው ዘንዳ እንደዚህ ይሆና ነገረ ድህነት እኔ በፔጅም እኔ እናንተ እንነጋገራለን። አረስቱን እዚሁ ይስማው ሰው በገድላትና ድርሳናት ላይ ጨርሻለሁ። ዮኒ ቆይ፣ ገድላት ድርሳናት ዝም ብሎ አይደለም። ነገረ ድህነት የመዳን ትምህርት በገድላት ድርሳናት ማለት ነው። ነገረ ድህነት በመጽሐፍ ቅዱስ አላት የኢትዮጵያ ኦርቶዶክስ። አዎ እስከ ዛሬ ድረስ በጣም ብዙ አውርተንበታል። በጣም ብዙ ወንድሞች አውርተዋል። በየተናጠል አውርተናል። አንዳችን ቤት እየገባን አውርተንበታል። ነገረ ድህነት በገድላት ድርሳናት፣ ምክንያቱም ትምህርታቸው ያ ስለሆነ ማለት ነው። በዚያ ርዕስ የፈለገ ሰው ከመጣ ሜሎስ ስጣዊ ድረሴ ብሎ ካለ ሰጠዋለሁ፣ ካልሆነ እኔን ደውልልኝ። እንዳልኩት እነሱ ከዋሹ ኤርሚሻም እዚህ አለ፣ ተደብቆ አይደለም እዚህ አለ። ሜሎስም እኔ ነኝ የምረግጣቸው ቃል ለምድር ለሰማይ። አንድ ዋሽተው ቢናገሩ ቴዲም እንዳይፋታ አደርጋለሁ። እኛም የኢትዮጵያ በእነሱ ላይ ይወርድባቸዋል። እኔ ጋር ባህሪያችሁ ለማንም አለ ስትመጣ 2-3 ያስበህ ገባበት። ሌላ ቴዶ አንተ ቤት ነው እንጂ አባቴ እኔ ጋር ገብተህ እንትን እንዳይሆን ገባ። እሺ አንዴ 1.2 ሚሊዮን ማስገባት እንችላለን አይደል? ቤተሰብ የሚያስፈልግን 100 ሺህ ነው። ለዝጎ 1.2 እንሂድ። ተባረኩልኝ እና የኔን ሀሳብ ገልጻለሁ። አጠር አድርጌ እናገራለሁ። ታንክ ዩ 1.2 ሲገባ እኔ ሀሳቤን እገልጻለሁ። ማስታወቂያ ነው የሰራሁት፣ ያው መተላለፍ ስላለበት ማለቴ ነው። ኑሩልኝ። ለዝጋው 1.1 ነን። 1.2 ታፕታፕ አድርጉ፣ አትቋጥሩ፣ ገፍትሩለት። ስንት ዓመት እንትን ሲላችሁ የነበረ ነው። ለቴዶ ብትለቁበት ደስ ይለኛል። አልፈልግም። አይ ምንም እንዳይሰጡታል። አይ በፍቅር ነው በሌላ አይደለም። ከነዚህ ጋር ብር ያደኩ ሰው ነኝ። ደግሞ እሺ ፖለቲካ ሊሰሩብኝ ይችላሉ። እሺ ነበር። አሁን ቴዲ የምናከብረው ወንድማችን ሃይማኖት የለኝም ብሏል። ፖለቲካ ላይ የማንም ደጋፊ አይደለውም ብሎ ላለፉት 2-3 ዓመታት በኢትዮጵያውያን ላይ ፌር የሆነ ንግግር ሲያደርግ ፖለቲካውን የተጠቀሙበት ብዙ ሰዎች አሉ። ታንክ ዩ ሰው። አሁን ወደ እኔ ጉዳይ ሄዳለሁ። ሀሳቡ የመጣው ከማን ነው? ከወንድማችን ከፈለገ አጥናጤዎስ ነው። ፈለገ ወንድማችን ምን አይነት ጥሪ ያቀረበ? ለወንድማችን እንደምታዩት ምን አለ? ሄይ በስዕላት ላይ በስዕለ አድኖ ላይ ማናቸውም ባላቸው ጥያቄ ላይ ጥሪ አድርጌ አላቅም ከዚህ በፊት አሁን አድርጌ ያለው ብሎ ተናገረ። ኦኬ ዘን እንዲያውም ኤርሚ አልቀበልም ብሎ ነበር። ዝም ብሎ የውሸት መስሎት ማለት ነው። እኔ ነኝ ኤርሚ ናናናና ትቀበላታለህ፣ ይህን እድልማ አታመልጥ፣ ትቀበላለህ አልኩት። እግዚአብሔር አክብረው አከበረኝ። እሺ አለ። እንግዲህ ሲጻፈን ያው ወንጌላዊ መሆኔ ይታወቃል። በአደባባይ መስክር ያለው እኔ ፌር ላልሆን ስለምችል ወደ እንትን ሄዳለሁ ተባለ። ወደ ቴዲ ነው በቃ ፌር የሆነ ተብሎ ሁሉም ስለሚያምንበት ሁሉም ስትሸነፍ አለማመን ሌላ ጉዳይ ነው። ሁሉም ያመነበት ነው ቴዲ ቤት የሚመጣው። አንዋሽ። ስትሸነፍ ማኩረፍ፣ ስታሸንፍ ደግሞ ቴዲ ይችላል ማለት አይደለም። ፌር እንሁንለት። ልጁን ሳይሆን የእኛ ሀሳብ ጋር መጠን ንቃው። ቴዲ ጋር ፌር ተብሏል። በቃ በፖለቲካም በሌላውም መጥተው ሲነጋገሩ በገንዘብ ስርቆት ላይ መጥተዋል። $50,000 ተሰርቋል ተብሎ ቴዲ ቤት ነው የተመጣ። ፌሩና ተናገር ተባለ። ሰዎች ሰበሰበ። እውነቱን ጉዳ ወጣ። ይኸው ሰው ተረጋጋ። ስለዚህ ቴዲን የምናውቀው በፌርነት እንጂ አዳልቶ አይደለም። አሁን ወደ ገደለው ስንሄድ ማለት ነው ምንድነው የሆነው? ኦርቶዶክስ ስለ አድኖን በፊት እኔ ሳቅ ጌታ ምስክሬ፣ ይኸው ልደታ ነው ያደግኩት።
አያኑረኝ። እኛ ስዕሉን ለመማሪያ ተብሎ ነው እንጂ ለስዕል አንሰግድም። እግዚአብሔር በሚያውቀው እኔ ያደግኩባት ልደታ ቤተክርስቲያን ለስዕል አታሰግድም፣ ሰግደንም አናቅም። አሁን የመጣ ፋሽን እንደሆነ ባላቀውም ስዕል ማስተማሪያ ነበር። ለምን መስማት የተሳናቸው አንተ የምታወራውን አያዩም፣ በምልክት ቋንቋ ነው። ስዕል ላይ ደግሞ ምልክት ቋንቋ አታስቀምጥም። እኔ እርግጠኛውን የምናገረው ኢቭን ፕሮቴስታንት ቤቶች ላይ ስዕሎች ይኖራሉ፣ አይኖሩም ብዬ አላስብም። ለምን መስማት የተሳናቸው በምንድን ነው የምታሳያቸው? በሆነ ፒክቸር እንትን ቪዥዋላጅ ማድረግ አለብህ አይደለ? በእያንዳንዱ ባላቸው ከለር ማለት ነው። ነጭ ከሆነ በነጭ ጥቁር ከሆነ በጥቁር ምናምን ሊደረግ ይችላል። ለስዕሎች ግን የመስገድ ጉዳይ ነው ጸቡ። ስዕሎች ያድናሉ ብሎ ማወጁ ነው ጸቡ። ያ ነው ንግግሩ ወደ ምን ወደ ሌላ የከተተው እንጂ አስተምሮ ስዕል የበፊት የነላሊበላን ስዕሎች ብታይ የሚያስተምሩ ስዕሎች እንጂ የነጮች ስዕሎች አይደሉም። የአማሩ የነጭ ስዕሎች ተከራክር የምትገዛቸው ምናምን አልነበሩ አይደሉምም። አሁን የተጀመረው ይሄ ነው። ደን ወደ ውይይት ተጠራ፣ ተመለሰ። ኦርቶዶክስ ታስተምራለች ወይ? በድርሳናትም ላይ አምጣ፣ በምንም አስተምራለሁ ትክክል ነው ካልክ ተዋረድ ወይም አዋላጅ መጽሐፎችን የምታምንበት ከሆነ ብትጠየቅ አትደበቅ። መሸማቀቅ አያስፈልግም። ለምንድን ነው የምትሸማቀቀው? እኔ ልጆቼ አሉ አማንዬና ማያዬ፣ የትም ስሄድ አማንና ማያዬ ልጆቼ ናቸው ብዬ ደረቴን ነፍቼ የምናገርላቸው ናቸው። ደረቴን ነፍቼ ልጅ የለኝም ብዬ የምክዳቸው አይደለም። ልጆቼ ናቸው። እግዚአብሔር ባርኮ የሰጠኝ ናቸው ልጆቼ። የኦርቶዶክስ መጽሐፎች፣ አዋላጅ መጽሐፎች የኦርቶዶክስ ልጆች ናቸው። ኦርቶዶክስ የምትከተለው ከዶግማቸው ውስጥ ናቸው። የምታስተምራቸው ናቸው። ቤተክርስቲያን ላይ በቅዳሴ ጊዜ ስም የሚጠሩ ናቸው። ታምረ ማርያም ይነበባል። በኦርቶዶክስ አይነበብም አትልም። ድርሳነ ሚካኤል ይነበባል። ሌሎችም ይነበባሉ አይደል እንዴ? ስለዚህ ያንን ፕራውድ አድርገህ መተህ መናገር ሲገባ አትነካብኝም ካልክ ናው ችግር አለ ማለት ነው። ልጆቼ አይደሉም ካልኩኝ እኔ ጋር ነው ችግሩ። በዲኤንኤ ሲጣራ የዮኒ ማኛ ልጆች ናቸው። አሁንም የኦርቶዶክስ የምታምንበት ነገር ካለ ያ ነው። እኔ ለክርክር ወይም ደግሞ ለዲቤት አልበቃም ብዬ ቃል በቃል ተናግሬያለሁ። በግድ እነሱ ነው የሚጠሩ። ተናግሬያለሁ። እኔ ተማሪ ነኝ፣ እየተማርኩ ነው። ለዲቤት ሲበቃ ራሴኔ ለመከራከር የምመጣው ብዬ ተናግሬያለሁ። እነሱ ግን በየጊዜው ጥሪ ያደርጉልኛል። ገና ነኝ ያልኳቸው። እኔ በክርስቶስ የዳንኩኝ ሰው ነኝ። ክርስቶስን ነው የምከተለው። ክርስቶስ እንደሚያድን አምኛለሁ። የክርስቶስ ነገር እንዲሰበክ ፈልጋለሁ። ስሙ ከፍ ብሎ እንዲጠራ፣ ያዳነኝን ከፍ ብሎ እንዲጠራ ፈልጋለሁ። ያንን ነው ያመንኩትና ያደረገልኝ። አሁንም የምጠይቀው ለምንድን ነው? እውነት እስቲ እንነጋገር። ፈለገ አጥናቴዎስ ነጥብ አስጥሎ ቢሆን በፔጁ ሲገባ የአራዊት መዓት ነበር የሚሆነው። የጊፍት መዓት፣ አንበሳችን፣ ጀግናችን ምን ሲባል ነበር የሚውለው። ነጥብ ስለጣለ ነው ይሄ ሁላ ጸብ የመጣው። ቴዲንም ወገንተኛ የተባለው። ሌላው በቦታው በነበርን ሰዎች ተናገሩ እስቲ። ማን ነው በጥያቄ ጊዜ 10 ጊዜ ሲያስቆም የነበረው? በኤርሚያስ ሰዓት ሲያወራ የነበረው ማን ነው? በፈለገ አጥናጤዎስ ሰዓት ሲያወራ የነበረው ማን ነው? እራሳችሁ መስክሩ። ለምንድን ነው የምትዋሹት? ለምንድን ነው የምትዋሹት? በኤርሚያስ ሰዓት እየገባ አይደል እንዴ 10 ጊዜ ሲያስቆመው የነበረው? መቼ ነው ለአንድ ጊዜ እንኳን ኤርሚያስ እግዚአብሔር ምስክሬ አላስቆመው? 15 ደቂቃውን ሲጨርስ ጥያቄውን ሲጠይቅ በቃ ተመልሶልኛል ሲለው ዝም እያለ አፍ እየዘጋ ሲያዳምጥ ነበር። አላዳምጥ ስላለ ነው ቴዲ በመሃል በቃ ትጠይቀውና እሱ ያለህን ውሸትም ከሆነ ያዝና ነጥብ መልስለት በአንተ ሰዓት ሲለው 10 ሲያስቆም የነበረ እሱ። ለምን ይዋሻል? ሀቅን ለምንድን ነው የምትክዱት? ስለዚህ አሁንም የምናገረው ምንድን ነው ባየነው ነገር ላይ ዴርዝነትን። ሌላው ኮፒ ፔስት ለሚል አዎ ኮፒ ፔስት ነው የማደርገው። ተምሬ እስካውቅ ድረስ የማያቅ ሰው ከሚለፈልፍ የሚያቅ ሰው ተምሮ በስነ ስርዓት ምን ያደርጋል?
ሀቁን ይናገራል። የተማረውን ስላልቻላችሁት፣ ኤርሚሻን ስላልቻላችሁት ወደ ዮኒ ማኛ ማምጣት ከእኔ ጋር አልተወያየም። አይዞ ከሚችለው ጋር ከኤርሚያስ ጋር ተወያይቶ ምን አይነት ውጤት እንዳለ አይታችኋል ሁላችሁም። ሌላው ፖለቲካ የሰራኸው ጥላዬ ወንድማችን እኔ ላይ ፖለቲካ ሰርተ ለመውጣት ከመሞከር በፊት መጀመሪያ ከፈለክ አንተ የሃይማኖት አቅሙ ስለሌለ እኔ እናንተ እንወያይ። የምትችል ከሆነ በአቅማችን በእኔ አቅም ደረጃ ነው ብዬ ስለማስብ ጥሪ ላርግልህና እኔ እናንተ እንወያይ። ሌላው ምንድን ነው የምልህ ኮፒ ፔስት አደርጋለሁ ያልኩበት እየሳቁም እየቀለድኩም ነው። ለእኔ ጥሪ ምን አስፈለገ? ለእኔ ጥሪ በየቀኑ ለ10 ዓመት ስለ ድርሳናት ጥሪ እያደረጉ ስለ ሌላውም ኦርቶዶክስን ጥሪ እያደረጉ ነው። አሁን ለምሳሌ እዚህ ጋር ልምጣ። ስዕል አድርጋል ተናገር እውነቱን ወይም ኤርሚያስን አሉት። ስዕል አድርጓል። አዎ አይሰግድለትም፣ ሽቶ አይነሰንስበትም፣ ሻማ ያበራለትም፣ ምንም ነገር አያደርግለትም። ፕሮቴስታንት ቤት ስዕል ሊኖር ይችላል። ኢትዮጵያ ውስጥ በብዛት የለም እስከማውቀው። ውጭ ብትወጣ ግን 100% በተወሰነ መልኩ ስዕሎች ይኖራሉ ብዬ አስባለሁ። ይኖራሉ። ማስተማሪያ ቅድም እንዳልኩት በኦርቶዶክስም ማስተማሪያ የነበረ ስዕል ነው ዛሬ ከማስተማር አልፎ ለነሱ ብዙ ነገር የሚደረገው። ስለዚህ አሁንም የምናገረው ምንድን ነው? እዛ ጋር ቆይ አንድ ጥያቄ ልጠይቅ። ጎሄድ የነበረው ወንድማችን ሲናገር እንደሰማሁት በፕሮቴስታንት ውስጥም ያላችሁ ወይም ደግሞ ከፕሮቴስታንት ወደ ኦርቶዶክስ ሄዳችሁ ከኦርቶዶክስ ወደ ፕሮቴስታንት የመጣችሁ ሰዎች ለዚህ ቅርብ ስለሆናችሁ እስኪ ጥያቄ ልጠይቅ። የመጀመሪያው ገድላትን አንተ በነበርክበት ጊዜ ገድላትን ለማስተማሪያነት ይጠቀማሉ ብለሃል። አንተ ኦርቶዶክስ በነበርክበት ሰዓት የፕሮቴስታንት እምነት ተከታዮች ወይ የእስልምና እምነት ተከታዮች ገድላትን ወይም ደግሞ የኦርቶዶክስ እምነት ተከታይ ያልሆኑ ገድላትን ገልጠው አናሊሲስ መስራት ለዲቤት ማቅረብ አይቻልም የሚል የምታውቀው ትእዛዝ አለ? በፍጹም። እኔ እንዲያውም ኦርቶዶክስ ሆኜ እግዚአብሔር በሚያውቀው አይክዱም ቪዲዮዎች ያሉ ገድላት፣ ድርሳናት ለስዕል መስገድ አይቻልም ብዬ የምናገረው የዛሬ 6 ዓመት ቪዲዮ አመጣልሃል። በፍጹም ገድላት የሚያስቱ መንገዶች ናቸው። መጽሐፍ ቅዱስ ይበቃናል። ኢየሱስ ነው ዋናው የሚያድነው እሱ ነው ብዬ ቃል በቃል የተናገርኩበት የዛሬ 6 ዓመት ቪዲዮ አለ። ማሳየት እችላለሁ። ቃል በቃል ኢየሱስን ተከልሏል፣ ኢየሱስ ተከልሏል ብዬ ቃል በቃል ተናግሬያለሁ። አብዛኛዎቹ ሸፍነውታል። ለስዕል ለምንድን ነው የምሰግደው? ለነ ሮበርት ፖል ነው። አሁን ስዕሉን you can look it up። ኢየሱስ ተብሎ የሚጠራው ሮበርት ፖል you can look it up። እሱን ነው የእሱን ስዕል ነው የሚሰገድለት። አሜሪካን ሀገር ትልቅ ሙቪ አክተር የነበረ አትስገዱልኝ ብሎ ተናግሯል ቃል በቃል እባካችሁ ተው ብሎ። ስለዚህ ማስተማሪያ ሊሆን ይችላል። አሁን ለምሳሌ ስለ ክርስቶስ መሰቀል ይኸው እዚህ ጋር እየውልኩ ኤርሚያስ አድርጎታል። ኤርሚያስ ለዚህ ስዕል ይሰግዳሉ? አይሰግድም። ስዕሎች ይኖራሉ፣ ማስተማሪያ ናቸው። በኦርቶዶክስ ማስተማሪያ ብቻ ነበር እያልኩ ነው እንጂ የሚሰገድለት ስዕል አልነበረም ከጥንትም። ግን ፋሽን እየሆነ እያመጡ አደረጉ። በፊትም አላምንበትም ነበረ፣ ያውቃሉ። በስዕልም አላምንም፣ በገድላትም አላምንም። ኦርቶዶክስ እያለው ያንን ነው ማለት ያንን ነው። ሌላ ጥያቄ ካለ ጠይቀኝ፣ ልመልስ። ማጠቃለያ ምንድን ነው የምለው? አሁንም ይኸው ተናገር እውነቱን አለ ኤርሚያስ፣ ሜሎስ አለ፣ ወንድሞች ያሉ እዚህ ጋር። እነዚህ ወንድሞች ጥሪ አቅርበዋል። በኦርቶዶክስ መጽሐፎች ላይ፣ በነገረ ክርስቶስ ላይ፣ በኦርቶዶክስ መጽሐፋት፣ ኦርቶዶክስ የምታምናቸው መጽሐፎች ላይ በሙሉ በነገረ ክርስቶስ ላይ ጥሪ አቀርበዋሉ። ምንም ችግር የለብንም። እነዚህ ድርሳናት፣ እነዚህ በነገረ ክርስቶስ ላይ መነጋገር እንፈልግ። የእስልምና ተከታይ ያላችሁ ወንድሞቼ እና እህቶቼ ካላችሁ ለእናንተ እንደውም ብዙ መድረክ አልሰጠኋችሁም። ለመናገር እናንተ ብያችኋለሁ፣ በተደጋጋሚ ጠይቁኛላችሁ። ሙሉውን እዚህ ጋር 8 ሰው ነው የምታዩት። 8 የእስልምና እምነት ተከታዮችን አስገብቼ ስላስተምሮታችሁ ነገ ወይ ከነገ ወዲያ ትሰጡኛላችሁ እና በውስጥ መስመር ጻፉልኝ። ሙሉ አንድም ሳይገባ የእስልምና እምነት ተከታይ ብቻ። ቀደም ሲል የኦርቶዶክስ ተዋህዶ እምነት ተከታዮች ነበሩ። አሁን የፕሮቴስታንቶች ነው የምትላቸው።
ይሄን እናደርጋለን። ቤቱ የብሔር ብሔረሰቦች ነው። ቤቱ የተለያዩ እምነቶች እንደየአስፈላጊነቱ ሀሳባቸው የሚያንጸባርቁበት እንዲሆን እፈልጋለሁ። ስለዚህ ነገ ከነገ ወዲያ በውስጥ ጻፉልኝ። ቴንኪዩ ዮኒያችን፣ ቴንኪዩ ተባረኩልኝ። መልካም ጊዜ ተሄዶየ ክርክር ሳይሆን መጥተው እስልምና እምነት ተከታዮች መከራከር አይደለም፣ መጥተው አስተምህሮቶቻቸውን የሚናገሩበት ነው። በእነሱ ጊዜ ለመከራከር አይደለም። ቴንኪዩ ዮኒያችን። እሺ ማን ይናገር? እንደየአገባባቸው ከሆነ ኤፍዬ ነው የገባው። ከዛ ፓስተር ጉተማ እንደየአገባባቸው ከሆነ ማለት ነው። ኤፊ ነው ማውራት ያለበት። እንደ አገባብ ከሆነ ሁሉንም እቀድማለሁ፣ ግን መጋቢዎች እያሉ እኔ ማውራት አልችልም። ስለዚህ እነ ፓስተር ቅድሚያ ይሰጣቸው፣ ችግር የለም። 2 ሰዓት ጠብቅ ያለው አሁን ወደ 4 ሰዓት ቃለው፣ ግን እነ ፓስተር ቅድሚያ ያወሩ፣ ከእነሱ በኋላ አወራለሁ። እሺ ዘርዓ ያዕቆብ ፖለቲከኛው መሀል ላይ ጉባል። ከእሺ ዘርዓ ያዕቆብ ፖለቲካ ላይ ነው፣ ግን እንደገባ ጥያቄ የምጠይቀው እዚህ መንፈሳዊ ሰዎች ናቸው ያሉት። ሀሳባቸውን ያንጸባርቁና በቂ ደቂቃ ስጣቸዋለሁ። እንደገባ ጥያቄ። እሺ ማን ይናገር? ማን እንትን አላችሁ? ኤርሚዬ ከፈቀድክልኝ እኔ ወደ አንድ ቦታ ሊወጣ ስለሆነ ብናገር ብትፈቅድልኝ ደስ ይለኛል። በፓስተሮችም ከሆነ በእድሜ ፓስተር ታሬ ነው፣ ካስዬ አለ፣ ከዛ ጉተማም አለ። 3ቱ በመደዳ ያሉት ፓስተሮች ናቸው ዳር ላይ እና ፓስተር ታሬ ይቀጥላል። ከእድሜው ስማቸው ቅደም ተከተል ወይስ በእድሜ? በእድሜም አይ ቲንክ ፓስተር ጉቴና ፓስተር ካስዬ የሚከፋቸው አይመስለኝም። አይ ቲንክ ቸኩላለሁም ብሎ ስላለ ፓስተር እየቀጠለ ኤፍዬ ግን ቴንኪው ተባረክ። ቀጥሉ። እሺ ሁላችሁንም ሰላም ብያለሁኝ። እዚህ ገስትም ጋር ያላችሁ በታችም ያላችሁ ወገኖች እንዴት ናችሁ? ወንድማችን ቴዲ ለመጀመሪያ ጊዜ ነው ዛሬ ያገኘው። እግዚአብሔር ስጥልኝ እድሉን ስለሰጣችሁኝ። የትናንትናውን ውይይት ሙሉውን ተከታትየዋለሁ። ሙሉውን ከጀምራችሁ እስክትጨርሱ ድረስ ሙሉውን የተከታተልኩት። ስለዚህ ውይይቱን በተመለከተ 3 ነጥብ አንስቼ እንድተቸው ፍቀዱልኝ። የመጀመሪያው አወያዩን ነው የምተቸው። ከዛ በኋላ ውይይቱን ራሱን ተቸዋለሁ። ከዛ ቀጥሎ ተወያዮቹን ተቻለሁ። አይ ቲንክ ይሄ ጠቃሚ ይመስለኛል። ቴዲ በዚህ አግባብ ብንሄድ ጥሩ ነው ብዬ አስባለሁ። ከአወያዩ ልነሳ። እንግዲህ አወያዩ ወንድማችን ቴዲ ነው። አወያዩን ስንተቸው መለኪያ መቀመጥ አለበት። ዝም ብሎ መተቸት ትክክል አይመስለኝም። እኔ ውይይት የሚመሩ ሰዎች በምን ይተቻሉ የሚል መስፈርት ባነበብኩት ባገኘሁት መረጃ ወይም ባለኝ እውቀት መሰረት ነው የምተቸው እንትኔን የማስቀምጠው እና ከአወያዩ ስጀምር እንግዲህ አወያዩ ፍትሃዊ ነበር ወይ? እሱ ነው የሚታየው። ሁልጊዜ አንድ ውይይት የሚመራ ሰው ፍትሃዊ ነበር ወይ ነው የሚባለው። ፍትሃዊነቱ የሚለካው በ2 ወይም በ3 ነገሮች ነው የሚሆነው። አንዳንዶች 2 አንዳንዶች 3 ያደርጉታል። የመጀመሪያው የጊዜ ጉዳይ። ጊዜን በተመለከተ አድሎ አድርጎ ነበር ወይ ነው። ከዚህ አንጻር ሲታይ ቴዲ ጊዜን በተመለከተ ለሁለቱ ተወያዮች እድል ሰጥቶ ይሄ ነበረ፣ እናንተ ግን ተስማሙ ብሎ ለሁለቱ ተወያዮች እድሉን ሰጥቷል። ከዛ በኋላ ውይይቱን ደግሞ በመራበት ጊዜ ሀሳብ በማቅረብ አንደኛውን ተወያይ ሀሳብ በማጉላት ጥያቄ በመፍጠር አንደኛው ተወያይ ላይ ጫና የሚፈጥሩ ጥያቄዎች ማለት የጫና የሚፈጥር ጥያቄ የሚባለው ምንድን ነው? ተወያዩን ዳይሬክት የሚያደርግ ጥያቄ ማለት ነው። እያቀረበ አዋክቧል ወይ ነው? አላደረገም። ቴዲ እኔ ለሁለቱም ዳይሬክት የሚያደርጋቸው ጥያቄ አላቀረበም፣ አላዋከባቸውም። ስለዚህ ፍትሃዊ ነበር ወይ? አዎ። ሌላኛው 3ኛው የሚለካበት ነገር የሚያወያይበትን ሀሳብ ያውቅ ነበር ወይ? አዎ ያውቃል። እኔ አይቼዋለሁኝ፣ ያውቃል። ጠይቋቸው
ከዛ በፊት ዝግጅት ተደርጎ ነው የመጣው። ፋይናሊም ሀሳባቸውን እንትን እንዲሉ ፈቅዷል። ምን ነበረ አወያዩ የነበረው ጠንካራ ጎን ብዬም አይቻለሁ። አወያዩ የነበረው ጠንካራ ጎን ሲጀምር ገና እኔ እንደውም ስጋት ነበረኝ። ይሄ ልጅ እንዴት ነው ሊያወያያ? እንግዲህ ማቀ እንግዲህ ፖለቲከኛ ሆነ ስታወይ ስትሰራ አይቼህ አላውቅም። የተቆረጠው ላይ ይኸው እንዳይባል እኔ የሆነ ቤት ገብቼ ርዕሳችሁን ጻፉልኝ አልኩኝ እንጂ ርዕሳችሁ እስኪገባ ድረስ ጨምቀው ያወጡትን ርዕሳቸውን ኤርሚያስም አለ እስከዛ ሰዓት ድረስ የኦቨሮል እንትኑ እንጂ ያለኝ ቁርጥ ያለ እኔ ርዕስ ታውቃለህ አላልኩም፣ ግን የምታወያይበትን ሀሳብ ታውቅ ነበር። ሀሳቡን አውቃለሁ። እሱን ነው ርዕስ አይደለም ያልኩት። ይሄ በግልጽ ይታይልኝ። ምን ነበር የነበረው ጠንካራ ጎን? አንደኛ ማንነትን በግልጽ አስቀምጠሃል። እኔ ልጅነቴ፣ እምነቴ፣ አስተዳደጌ፣ የተወለድክበት ሳይቀር እምነትህን ሁሉ በግልጽ ተናግረሃል። ከዛ የቤትህን ደንብ አስቀምጠሃል። ተወያዮች የቤትህን ደንብ ማክበር አለባቸው። የቤትህን ደንብ በአግባቡ አስቀምጠሃል። ከዚያ ቀጥለህ ሶስተኛ ነገር ያደረግከው ነገር ተወያዮች ማስረጃዎቻቸውን አቅርበው ሙግታቸውን እንዲያደራጁ እድል ሰጥተሃል። አንደኛው እድል ሰጥተህ አንደኛውን አልከለከልክም። ገና ከጅማሮ ይህንን አቅጣጫ ሲይዘህ ነው የጀመርከው። እንደ ድክመት የማየው ነገር ምንድን ነው? ለሌላም ጊዜ እንዲህ አይነት ውይይት ፖለቲከኞችንም ቢሆን ስትመራ ልታደርገው እንደ ኢትዮጵያውያንም ሊለመድ የሚገባው ነገር ስለሆነ ብዬ ስለማሰብ ነው ይህን የማነሳው። ፕሮቮክ መደራረግ፣ ሀሳቡን ትቶ መነቋቆር፣ መጠነቋቆል ከዛ ሲጀመር ማስቆም ነበረብህ። ገና ሲጀመር ነው ገና አንድ ብሎ ሲጀመር የተጀመረው በፕሮቮክ ነው። ይጀምር ተብሎ ያኛው ወንድማችን የውይይቱን ሀሳብ ሲጀምር በጣም ፕሮቮክ በማድረግ ነው የጀመረው። ይሄ ሁልጊዜ ውይይትን ያበላሻል፣ ትክክል አይደለም። አንተም እንደ ውይይት መሪ ልክ ይሄ ሲጀመር ኖ አይዲያው እዚህ ላይ ነው ብሎ ማስቆም ነበረብህ፣ አላረከውም። ሌላኛው ከዚሁ ጋር ተያይዞ የነበረው ነገር ፖለቲካ የሚሰራ ነበረ። በጣም ፖለቲሳይ ሲደረግ ነበሩ ነገሮች። አንተም አውቀሃል። ፖለቲካ ሰራህበት፣ ፖለቲካ ሰራብህ ብለህ ሀሳብ ሁሉ ስትሰጥ ነበር። አላወቅክም እንዳልል ኖቲስ አድርገዋል። ንጹህ በተለይ ይሄ የእምነት ጉዳይ ሲሆን መጽዳት አለበት። ምክንያቱም ስላስተምሮ ስለሆነ የምናወራው እሱን አላደረክም። ብዙ የተወቀስክበት እንግዲህ ተቆጥተሃል የተባልከው እንግዲህ እንደ ውይይት መሪ ሰው ነኝ ብለሃል ቅድም። ልክ ነው። ሰው ስለሆን ከአንዳንዴ ስሜት ሊዘባረቅ ይችላል። የቤት ደንብ ሲጣስ ምናምን ስሜት ሊዘባረቅ ይችላል። ግን በሌላ ጊዜ በተሻለ መንገድ ለመምጣት ብትሞክር የበለጠ ጥሩ ይጠቅማል አንተ ብዬ አስባለሁ። ወደ ውይይቱ ልምጣ። የመጀመሪያው ነጥብ ነው። ሁለተኛው እንግዲህ ውይይቱን ተወያዮቹን መጨረሻ ነካቸዋል። ውይይቱ እኔ አይ ቲንክ ስለ ውይይት ስናስብ ውይይትና ክርክርን ለይተን ማወቅ ያለብን ይመስለኛል። ምክንያቱም ሁለቱ የተለያዩ ነገሮች ናቸው። እና አሁን እዚህ ሀሳብ ሲሰጥ አሁን ሙሉ ሰዓት ነበረ ስሰማ የነበረው። እኔ በጣም ይቅርታ አድርጉልኝ፣ የውይይት ዓላማው እውነትን ማግኘት ነው፣ ማሸነፍ አይደለም። ከታች ከግሪኮቹ ፍልስፍና ጀምራችሁ ብታዩት የሆነው ዓላማው እውነትን የት ጋ ነው እውነት ያለው? ስለዚህ ውይይት የሚያደርጉ ሰዎች አካሄዳቸው ምን ይመስላል ከተባለ አስረጂ ነጥቦችን ያቀርባሉ። ፈረንጆቹ ፕሪሚስ የሚሉት ማለት ነው። አስረጂ ነጥቦችን ያቀርባሉ። እነዚህ አስረጂ ነጥቦች ተአማኒና ወደሚደረስበት ድምዳሜ ለመድረስ ትክክለኛ ግብአት ወይም እርግጠኛ መሆናቸው መታወቅ አለበት። ምክንያቱም ድምዳሜው ላይ ሲደረስ እነዚህ ፕሪሚሶች ተሰርተው ስለሆነ ኮንክሉዥን የሚሰጠው ማለት ነው። ይሄንን ያሟላ ነበር ወይ ውይይቱ? እንደ ውይይት ሙሉ እንደ ውይይት ይሄንን ያሟላ ነበር ወይ? ውይይት ነው ሊባል ይችላል ወይ ከተባለ ውይይት ነው ሊባል አይችልም። እነዚህን ያሟላ ነበር። ሞሮፍ የክርክር አቅጣጫ ነበረው። ክርክር ከዓላማው ሲጀመር ክርክር ዓላማው ምንድን ነው? አሸናፊ መሆን ነው፣ ዊን ማድረግ ነው። በፖለቲከኞች ነው ክርክር የሚካሄደው። ውይይት በፖለቲከኞች መካከል አይካሄድም። የሚካሄደው ክርክር ነው። ይከራከራሉ፣ ያሸንፋሉ። ምክንያቱም ፖለቲከኞች ሁሌ የሚመጡት ስልጣን ለመያዝ ስለሆነ፣ የስልጣን መንበር ለመቆጣጠር ስለሆነ ሁልጊዜ ዓላማቸው ማሸነፍ ነው።
ክርክር እሱ ነው አላማው። ምንድን ነው ይዞ የሚመጣው ክርክር? አካሄዱ ምን ይመስላል ከተባለ መረጃው ምንም ይሁን ምን ለአሸናፊነት እስከጠቀመ ድረስ ይጠቀሳል። ወደ ትክክለኛ ድምዳሜ ያመጣ አላመጣ ብዙ እንትን አይደለም። ከዛ ቀጥሎ ክርክር ብዙ ጊዜ ተከራካሪን ማስቆጣት፣ ተከራካሪን ማበሳጨት ወይም በነሱ ቋንቋ ነጥብ ማስጣል ላይ ነው የሚያተኩረው። የትናንትናው ውይይት በጥቅሉ ሲታይ እዚህ ላይ ያነጣጠረ ይመስል ነበር። ስለዚህ ውይይት ልበለው ክርክር በጣም በጣም እንትን ነበር። ይሄ ይጠቅማል ብዬ አስባለሁ። ወደ ተወያዮቹ ስንመጣ ቅድም ኤርሚያስ ያሰማው ቪዲዮ አለ። በጣም በጣም አንተም በጣም እንትን ሆነ በጣም ልታውቅ የፈለግከው እንዲተች ወይም ሀሳብ እንዲሰጥበት የፈለግከው ጉዳይ አለ። የርዕስ ጉዳይ ርዕስ የተባለው ነገር ርዕሱን አንተ እንዳልከው አኪሬት ርዕስ ይሄ ነው ብለው አልነገሩም። አንተም ተናግረሃል። ዮኒ ቤትም ያለውን እንትን አይቻለሁ። ግን ሀሳቡን አውቀህ ውይይቱን መርተሃል። ውይይቱን በተመለከተ እንግዲህ የርዕስ ጉዳይ የሚነሳ ከሆነ መጀመሪያ ላይ ሁለቱ ተወያዮች ርዕስ በማስቀመጥ አቅጣጫ ሁለቱም ሀሳብ ሰጥተዋል። ስለዚህ ርዕሱ አያስኬደኝም የሚል ሰው ከጅምሩ ውይይቱን ማቆም ነበረበት ወይም ንግግሩን ማቆም ነበረበት እንጂ አወያዩ በዚህ ተጠያቂ ሊሆን አይችልም። አንተ እድሉን ሰጥተሃል። ሁለቱም ሀሳባቸውን አምጥተዋል። ሁለቱም ይሁንታ ሰጥተው ነው የቀጠሉት። ስለዚህ ውይይቱ ከመጀመሩ በፊት ብለው አስምረው ይሄ ካልሆነ በቃ ብለው ማቆም ነበረባቸው። ሌላኛው በጣም የሚያስቀኝ አንተም ደጋግመህ ያነሳኸው ጉዳይ አለ። ክርክር የሚሆን ውይይት ሲካሄድ ተከራካሪ ወይም ተወያይ ያዋጣኛል ብሎ የሚጠቅሰውን ምንጭ ማንም ሊወስንለት አይችልም፣ አይገባም። ትክክልም አይደለም። ራሽናሊ ማሰብ አለብን። ትክክል አይደለም። ውይይት የሚሆን ክርክር አንተ ያዋጣኛል ብለህ ያሰብከውን ማስረጃ ታቀርባለህ። ታዲያ ምንድን ነው የሚደረገው? አንተ ያቀረብከው ማስረጃ ትክክል ካልሆነ በሙግት ሕግ መሰረት ከትካሽ አጸፋ የሚባለው ሪባትል የሚባል እሱን ታካሂዳል። ኤርሚያስ ያቀረበውን ወይም ወንድማችን ስሙን ዘነጋው፣ ወንድማችን ፈለገ ያቀረበውን እሱን አንተ ሪባትል ታደርጋለህ እንጂ እንትን መጥቀስ አትችልም፣ እንትን መንካት አትችልም፣ እንትን እንደዚህ የሚባል ውይይትም ክርክርም የለም። እንደዚህ አይነት ነገር በጭራሽ የለም። ስለዚህ ውይይቱን በተመለከተ መጀመሪያ ላይ በነበራቸው አግባብ መሰረት በአግባባቸው መሰረት ተነጋግረዋል ብዬ ነው የማምነው። ምክንያቱም በአግባባቸው መሰረት ወንድማችን ፈለገ መጽሐፍ ቅዱስን መሰረት አድርገን ስዕላትን በተመለከተ እንነጋገራለን። መጽሐፍ ቅዱሳዊ ናቸው ወይስ አይደሉም በሚለው እንነጋገራለን። መጽሐፍ ቅዱስን ጠቅሰን በተባባሉት መሰረት ሁለቱም መጽሐፍ ቅዱስ ጠቅሰው አንደኛው መጽሐፍ ቅዱሳዊ ነው የሚልበትን አስረዳ፣ ሌላኛው መጽሐፍ ቅዱሳዊ አይደለም የሚልበትን አስረዳ። በኔጎሽሽናቸው ወይም በውላቸው መሰረት ግን ወንድማችን ፈለገ የሰጠው እድል ነበረ። የሰጠው እድል ምንድን ነው? ከስዕላቱ ጋር የተያዘ ማንኛውንም ጥያቄ እንዲጠይቅ አለሁ ይኸው ብሎ ቀርቦ ትችላለህ ብሎ እድሉን ነው የሰጠው። ደን ኤርሚያስ ሲጠይቅ ከሜዳ ላይ ጥያቄውን አላነሳም። ከቤተ ክርስቲያኒቱ መጽሐፍ ላይ ጥያቄውን ይዞ መጣ። እንደውም የኤርሚያስ ጥያቄ ሞር ሌጂትሜት ነው፣ ደግሞም ረሌቫንት ነው። ለምን ከተባለ የቤተ ክርስቲያኒቱን የአስተምህሮ ሪሶርስ ምንጭ አድርጎ ነው የጠየቀው። ዝም ብሎ ከመሬት ብድግ አድርጎ አላመጣው። ስለዚህ ኤርሚያስ ተሳደበ፣ ቤተ እምነቱን አንቋሸሸው የሚለው ነገር ትክክል አይመስለኝም። በእኔ እይታ ይሄንን ውይይት ሳይ ይሄን አይደለም ያደረገው። ተወያዩ በሰጠው ራይት በሰጠው መብት እሺ ብሎ በማስረጃ እንዲህ ይላል ብሎ ነው የጠየቀው። በተመሳሳይ መንገድ ያኛውም ወንድማችን ፈለገ ጠቅሷል፣ አምጥቷል፣ ማስረጃ አምጥቷል። ለምሳሌ እንደውም በጣም ስፔሲፊክ አድርጎ ትክክል ባልሆነ መንገድ ያነሳው ጥያቄ የሉትራውያንን ጉዳይ አምጥቶ ኢሹም አልነበሩም ጉዳይም አልነበሩም፣ ወይም ሉትራውያን ብቻቸውን ወይም የመካነ ኢየሱስ ቤተክርስቲያን ብቻዋን የወንጌላውያን ቤተ እምነትን አትወክልም።
ስለዚህ አንዲትን ዲኖሚኔሽን አንስቶ በዛ ልክ ለሙግቱ አቅርቦ ለጥያቄው መነሻ ምንጭ አድርጎ ጥያቄ ጠይቋል። ኤርሚያስ ደግሞ ተገቢ መልስ መልሷል ብዬ ነው የማስበው። ኤኒዌይስ ሁለቱም ወገኖች ናቸው ይሄንን ያደረጉት። ስለዚህ በዚህ አግባብ የታየ እንደሆነ አንተን ሊያስጠይቅ የሚችል አንተን እንደ ወገንተኛ ሊያስቆጥር የሚችል ይህን ምልህ እኔ ለህሊናዬ አድሬ ነው የምነግርህ። በነገር ላይ ለህሊና የምኖር ሰው ነኝ። ይሄ እዚህ ቲክታክ ላይ ያለ ረብሻ ምናምን እኔ ብዙ እንትን ኢምፕረስ የሚያደርገኝ ሰው አይደለሁም። ከህሊና አንጻር እኔ ትናንትና ምናልባት አንተን በቃ ስሜታዊ ሆነ ተቆጥተህ የቤትህ ህግ ሲጣስ ስሜትህን መግለጥህ ካልሆነ በስተቀር ያየሁት ነገር የለም። እንደ ተወያይ፣ እንደ ተሟጋች፣ እንደ ተከራካሪ ወንድማችን ውይይቱን ጨርሶ መውጣት ነበረበት። ማጠቃለያ ሰጥቶ የሰጠውን እድል ሳይጠቀምበት ራሱ ነው ወጣው። ስለዚህ አንተ አላሰናበትክም። ከዛም በኋላ የሰጠውንም ማጠቃለያ ሰምቻለሁኝ። እኔ ይሄን ነው የምለው። እግዚአብሔር ይስጥልኝ ወዳጄ። ከልብ ነው አመሰግናለሁ። ለሌሎችም ቶሎ ሰዓት እንዲደርስ በተቻለ መጠን ሰዓት እያበቃቃችሁ ቀጣይ ተናጋሪዎች ሌሎቻችሁ ታፕታፕ እያደረጋችሁ ኮፒ ሊንክ እያደረጋችሁ በዛ ትጠብቃላችሁ። አንዳንዶቻችሁ ኮሜንታችሁን እያነበብኩ ወገንተኛ አይደለም ምናምን። ይሄ በፖለቲካም እንደዚህ አይነት ነገሮችን አስተናግዳለሁ። ወገንተኛ የሆነ ቦታ ባንሆነ ብልጽግና እንዲህ ያለ ነገሮችን ልምድ አድርጌያለሁ እና አንድ ነገር መግባባት ያለብን ነገር አይ ቲንክ መድረክ ፈልጋችሁ ነው የመጣችሁት። መድረክ ፈልጋችሁ ነገም ከነገ ወዲያም ስትመጡ ቴዲ ላይ ጥያቄ ምልክት ካላችሁ እኔ በጣም ብዙ ማወያይበት አጀንዳ አለ። እዚህ ለዘራ ያዕቆብ አሉ እነ ቅድስት አሉ ብዙ ስንት አጀንዳ ያለ አስናችኋለሁ። እንደው ትንሽ ጥርጣሬ ካላችሁ እኔ አፈርሰው እንዳትመጡ። ብዙ ቤቶች ብዙ ማከብራቸው ማደንቃቸው አወያዮች አሉ። እኔ እንደውም ማየት ፈልጋለሁ። ማየት ስለምፈልግ እዛ ሂዱና ተወያዩ ሌሎቻችሁ። ነገር ግን መወያየት እንችላለን ብላችሁ የምታስቡ ሰዎች በደንብ እርግጠኛ ሆናችሁ ከመጣችሁ በቤቴ ህግና ስርዓት ነው። ለቤቴና ህግና ደግሞ ስርዓት ተገዢ ነኝ።